ስትሰሩ እሺ የምትሉን ነገር አለ፣ ኖ የምትሉን ነገር አለ። ኖ ማለት አለባችሁ ቦታ ላይ ኖ ማለት አለባችሁ። ለምሳሌ መስኮት ላይ ፎቅ ላይ ሆናችሁ በውጭ በኩል መስኮት ወልውሊ ከተባልሽ ኖ በይ። ምክንያቱም ከዚህ በፊት የሞተችውን ልጅ ማስታወስ አለባችሁ። ብዙ እህቶች ፎቅ እየወለወሉ ዱባይ ላይ ፎቅ እያጸዳች ከጀርባ እያጸዳች ያለውን ከዛ ወድቃ ሞተች። እሷ ሞተች፣ እናት ሀዘኗን አቅፋለች። ገባችሁ? እሷም ደግሞ ወጣትነቷን ሳትጠቀምበት ሞተች። ኖ ማለት አለባችሁ ቦታ ላይ ኖ ማለት አለባችሁ። ልክ እንደዚች እህት ለማሽቃበጥ ካሜራ ደቅናችሁ አሸሸ ገዳይ እንዳትሉ። ሰምታችኋል። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ያሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። የቀበጡ ዕለት ሞት አይገኝም ትላለች እናቴና አንዳንዴ ሳንፈልግ እንስቃለን። እውነቴን ነው ብላችሁና አንዳንድ እህቶች ግርም ይሉኛል። ለምን ፎሎ ለማግኘት ብለው የሚንጠራሩት ነገር ፎሎ ለማግኘት ብለው ካሜራ ደቅ ነው ካሜራ ላይ አሰራቸውን የሚያዩት ነገር ይገርመኛል። ግን ስራ እንዳለ ነው። ስራ ክብር ነው። አንዳንዴ ምን ሚዲያ ላይ የምናስተውለውን የምናወጣውንም ነገር ማስተዋል አለብን። የምናወጣውን ነገር ማለት ነው። ምክንያቱም አንቺ አሁን እቺ እህታችን ምስል ላይ የምትመለከቷት እህታችን በእርግጠኝነት አጽጂ ተብላ አይደለም፣ ለካሜራ ነው፣ ለፎሎ ነው ይሄን እያደረገች ያለችው ማለት ነው። ነገር ግን ይሄንን ደግሞ የሚያዩ አረቦች አሉ፣ ቲክቶክ ያላቸው አረቦች አሉ፣ እህቶችን ያሰራሉ። ይሄን ያንቺ የሷን ቪዲዮ ሲያዩ እህቶችን ያስፈጋሉ፣ ደግ እያደረጉ ማለት ነውና እባካችሁ እንደዛ አይነት ነገር አታሳዩ፣ አታውጡ። እንደዛ አይነት ነገር ለቲክቶክ ፎሎወር ብላችሁ እንዳታደርጉ። ሌላው ደግሞ መዳሞች አሉ፣ መሩሃ ሳይቀር የሚያሳጥቡ መዳሞች አሉ። የቤት ግድግዳ ቀለም ነው የሚቀባው፣ ነገር ግን የቤት ግድግዳ የሚያስፈገፍጉ አሉ። መስኮት ከዚህ በፊት ታስታውሳላችሁ አንዲት እህት መስኮት ወሉሊ ከብላ ከፎቅ ወድቃ የሞተችት ታስታውሳላችሁ፣ ዱባይ ላይ ማለት ነው። ብዙ ሰው አልቅሷል በሷ ልጅ ማለት ነውና እንደዚህ የሚያደርጉ እህቶች መዳሞች አሉ። ይሄንን ሲያደርጓችሁ እህቶቼ በፍጹም መዳም ቤት እምቢ ማለት ያለባችሁ ነገር አለ፣ እሺ ማለት ያለባችሁ ነገር አለ። ይሄን ማወቅ አለባችሁ። ስራችሁ ነው። ስራችሁን በአግባቡ ትሰራላችሁ። ነገር ግን ፎቅ ላይ ሆናችሁ የፎቅ መስኮት ከውጭ አጽጂ ካለችሽ በህይወትሽ ላይ እየፈረርሽ ነው፣ አላጸዳም ማለት ነው። ምክንያቱም ብትወድቂ በፎቅ ላይ ተንጠልጥለሽ ስታጸጂ ብትወድቂ ማን ይጠየቃል? ባንቺ ነፍስ ማንም አይጠየቅም። አንቺ ተጎዳሽ፣ አንቺ ወደቅሽ። ያቺ ዱባይ ላይ የወደቀች እና የሞተችው እህት ወደቀች፣ አጽጂ ተባለች፣ ስታጸዳ ወደቀች፣ ሞተች። እናት ሀዘኗን እቅፍ አድርጋ እየየ እያለች በልጇ ናፍቆት እየየ ስትል በሞቷ ደግሞ እየየ እያለች እየኖረች ነው። ስለዚህ እናንተ ይሄን ነገር እንዳታደርጉ። ይሄ ለራሳችሁ ጥንቃቄ ነው፣ ለራሳችሁ ህይወት ነው። በህይወታችሁ በምንም ነገር እንዳትቀልዱ። ድህነት ያልፋል፣ ማንኛውም ችግር ያልፋል። እውነቴን ነው የምላችሁ። ህይወት ግን አንድ ጊዜ ታመለጠች መመለሻ የላትም። ህይወት እንቁላል ናት። የተሰበረ እንቁላል አንዴ ከተሰበረ መልሰን እንቁላል ማድረግ እንችላለን? አንችልም። ውሃ አንዴ ከፈሰሰ መልሰን እንፈሰው እንላለን? አንልም፣ አንችልም። ልክ የኛም ህይወት እንደዚህ ናት። በዚህ ጉዳይ ላይ ስሬስ ምናልባት መሩሃ ጠጪ፣ መሩሃን ትንበይ፣ እንደዚህ አድርጊ፣ እንደዚህ አድርጊ ለምታደርጉት ለእያንዳንዱ ነገር ለራሳችሁ ጥንቃቄ እያደረጋችሁ ስሩ። ጥንቃቄ እያደረጋችሁ አሁን ይህች እህት ያወጣችሁ ሚዲያ ላይ ምንድነው? አንዲት እህትም አይቻለሁኝ ሳሙና እያጠበች መጥበህ እያጠበች ትጮሃለች። ትጮሃለች ሳይሆን ትጨፍራለች።
እኔ ስራውን ለምን አወጣች ለምን አሳየች አይደለም፣ ስራው ጋር ችግር የለብኝም። እኔ ከዚህ በፊት ነግሬያቸዋለሁኝ። መጥበህ እያጠብኩኝ በሳሙና ወድቄ ለተወሰነ ሰዓታት ጸጥ ብያለሁ። ራሴን አላቅም፣ አዳልጦኝ ወድቄ ማለት ነው። ራሴን አላቅም። እንደዚህ ነው የወደቅኩት። የመታኝ እዚህ ጭንቅላቴን ነው። ጸጥ ነው ያልኩት። ከዛ ዝልፍልፍ ብያለሁ። ራሴን ስቻለሁ። ምንም ማስታውሰው ነገር የለም። ከዛ ስነቃ እንደዚህ ብድግ ብዬ እንደዚህ ንቅት አይኔን ግልጥ ሳረግ ሰው ሁሉ ተሰብስቧል እኔ ጋር። እኔን ደግፈው ቁርአን የሚቀሩ ቁርአን እየቀሩልኝ ነው። አረቦቹ ደንግጠው ምናምን በቃ ሰው ሁሉ ደንግጦ እኔን ነው እየተጠባበቀ ያለው። ሞታለች ወይስ ነፍስ አላት ምናምን እያሉ ማለት ነው። እና እንደዚህ አይነት ነገር ያጋጥማችኋል። እንደዚህ አይነት ነገር ስለሚያጋጥም እራሳችሁ ላይ ጥንቃቄ አድርጉ። አንቺ ብትወድቂ፣ አንቺ የሆነ ነገር ብትሆኚ እመኝኝ ያቺ መዳም አንቺን አትፈልግም። ጉልበትሽ እስካለ ድረስ ብቻ ነው አንቺን የምትፈልግሽ። ምክንያቱም አንቺ አንድ ነገር ትሆንሽ ጤነኛዋን ታመጣለች፣ አንቺን ታስወጣለች፣ ጤነኛዋን ታስገባለች። ምክንያቱም እሷ ለፍታለች ለኔ ቤት፣ እሷ ደክማለች ለኔ ቤት፣ ቆይ ትስራልኝ አትለሽም። እና ምን ታደርጓቸውን ነገራቶች በጥንቃቄ አድርጉ። ማንም አይመክራችሁም። በተለይ አዳዲሶች ናቸው በብዛት። በእርግጥ በእናንተ አልፈርድም። ወጣትነት አለ፣ የሀገሩ ሁኔታ ገና አልገባችሁም፣ ምን እንደሆነ ገና አልገባችሁም። አረብ ሀገር ማለት ምን ልንገራችሁ፣ ብዙ አመት ትኖራላችሁ፣ ነገር ግን መውጫ መግቢያውን እንኳን አታውቁትም። ቤት ይገባል፣ ቤት ይወጣል፣ አታውቁትም። ምክንያቱም ጧትም ትነሻለሽ ስራ ነሽ፣ ማታም ትነሻለሽ ስራ ነሽ። ከቤት ውስጥ አትወጭም፣ አለቅ። ከግቢ ከአጥር ውጭ አትወጭም፣ አለቅ። አየር አታገኝም፣ ንጹህ አየር አታገኝም። በቃ ታፍነሽ ነው ያለሽው። ነገር ግን ያው ኢትዮጵያ ያለ ሰው ይሄን ያህል አመት ኖራለች፣ እንደዚህ ይኖራታል፣ እንደዚህ ይኖራታል ነው የምትባየው። እና ስለዚህ ለምታደርጉን ነገር ጥንቃቄ እያደረጋችሁ አድርጉ። እንደዚህ አይነት ነገርም ሚዲያ ላይ እንዳታወጡ። የምታወጡ እህቶችም ተጠንቀቁ። ምክንያቱም ለሌሎች እህቶች ስራ ፈጣሪ አትሆኑባቸው። መዳሞች ላይ ያሉ እንደዚህ ስሪ፣ እንደዚህ አድርጊ፣ እንደዚህ ኩኝ፣ ይኸው እሷ እንደዚህ እየሰራች ነው። እንኳን አይደለም እንደዚህ አይነት ሚዲያ ላይ አይተው ይቀርና ሳያዩ መከራ እያበሉ ነው እህቶቻችን። ሳያዩ ሳይመለከቱ መከራ እያበሏቸው ነው እንዴ። በቃ ለሰራተኛ የሚከፈላት ደሞዝ በጣም የሚቆጫቸው የሚያንገበግባቸው አሉ። የምሬን ነው የምላቸው። በቃ ሰራተኛ እኮ በጉልበቷ ሰርታ ነው የምንኖረው። በነፃ አይደለም እኮ የሚከፈላት። ግን የሚያንገበግባቸው በቃ የሚያንዘረዝራቸው መዳሞች አሉ፣ በጣም የሚያንገበግባቸው። ስለዚህ እባካችሁ የምታደርጉትን ነገር ተጠንቀቁ። ሚዲያ ላይ የምታወጡትን ነገር ተጠንቀቁ። የእነሱ የሆነን ነገር ቀርጻችሁም እንዳታወጡ። ምክንያቱም ነገ የሆነ ሰዓት ላይ ቢይዙሽ ከባድ ነው፣ ዋጋ ነው የሚያስከፍላችሁ። እና ስለዚህ ተጠንቀቁ፣ ራሳችሁን ጠብቁላችኋለሁ ውዶቼ ማሮቼ። አላህ ይጠብቃችሁ፣ አላህ ይገዛችሁ። በቃ ሁሉን ነገር አላህ ሲጠብቅ ነው። ግን ደግሞ ከአላህ ጋር ሰበብ የሚባል ነገር አለ። ሰበብ ማድረስ ከዚህ በፊትም ተናግሬያለሁ። ዘይትም ስንጠብስ ስንሰራም ተነፍስያችንም ጋር እየሆንን እነሱ ያጣድፋሉ። እነሱ በቃ ሰራተኛ ተተቀመጠች፣ በቃ ሰራተኛ እንደ መኪና ነው፣ እንደዚህ እንደ መኪና ነው የሚቆጥሩት። በቃ አይደክማትም ሰራተኛ። በቃ ብረት እንዴት ነው ብረት፣ እንደዛ ነው የሚቆጥሩት። ራሳችሁን ማስከበር አለባችሁ ቦታ ላይ ራሳችሁን አስከብሩ። መስራት አለባችሁ ቦታ ላይ ስራችሁን ስሩ። በቃ ማረፍ አለባችሁ ቦታ ላይ ደግሞ ማንንም አትስሙ። እውነቴን ነው የምላችሁ። ምክንያቱም ስራቸው አይጉደል። ስራቸውን እየሰራችሁ አንድ ሰው ስራ ይሰራል። እረፍት ማግኘት ባለበት ሳሌ እረፍት ማግኘት አለበት። ሰው ነና። እራሳችሁን እንደ ሰው ቁጠሩት። እኔ ሰራተኛ ነኝ፣ እኔ ሰራተኛ ስለሆንኩኝ ከሰው ዝቅ ያልኩ ነኝ ምናምን የሚለው ስሜት ጭንቅላታችሁ ውስጥ አይምጣ። ሰው በሰውነቱ እኩል ነው፣ ያለውም የሌለውም ማንኛውም ሰው በሰውነቱ እኩል ነው። እኔ ሰራተኛ ስለሆንኩኝ ከሰውነቴ የተበጨቀልኝ የተቀነሰልኝ ነገር የለም። እሷም ሰው ናት፣ እኔም ሰው ነኝ። እሷ ጋር ያለው ሰዋዊነት እኔ ጋር አለ። ሰው የሚለያየው በስነ ምግባሩ ነው። እኔ ጥሩ ስነ ምግባር ያለኝ ትህትና ያለኝ ሰው ልሆን እችላለሁ። እሷ ደግሞ ጥሩ ስነ ምግባር ያልታደለ ልትሆን ትችላለች። ስለዚህ ባለኝ ነገር ማመስገን ያለብኝ። እኔ ጋር ገንዘብ የለም፣
ጤና ግን አለ። እሷ ጋር ገንዘብ አላት፣ ነገር ግን ወይ ጸባይ የላትም፣ ወይ ስነ ምግባር የላትም፣ ወይ ደግሞ ጤና የላትም። ስለዚህ ባላችሁ ነገር እያያችሁ ያላችሁን ነገር እያመሰገናችሁ እፎይ ብላችሁ ራሳችሁንም ስራችሁንም አክብራችሁ ኑሩ። እወዳችኋለሁኝ። ነገር ግን ኖ ማለት አለባችሁ። ቦታ ላይ ኖ በሉ። እንደዚህ አድርጊ ለህይወትሽ አደጋ ሆነ ነገር ላይ አላደርግም፣ አልችልም፣ አዎ አላደርግም። አንዳንዶቹ ደግሞ አምቦ ባለ አይደለ ይሄ ጋዙን ፎቅ ያስወጣሉ፣ አውጪ ይላሉ። እኔ ነው የምላት፣ እኔ አልችልም ነው የምለው። እንዴ ወንድ አይደለሁም፣ ወንድ አስወጭ ነው የምላት። አንድ ቀን አወጣሁ ሞከርኩኝ፣ በጣም ደክሞ በሚገርም ሁኔታ ተሳቅቄ ያወጣሁ። ከዛ ሌላ ጊዜ ደገመችና አውጭ ስትለኝ አላወጣም አልኳት። ለምን አለችኝ። እንዴ ሀዲድ አይደለሁም ሴት ነኝ አልኳት። ወንድ ነው ይሄን የሚያወጣው አልኳት። ከዛ ቀን ጀምራ አታዘኝም እንደዛ አድርጊ ብላ። አዎ እራሳችሁ የምታስከበሩት እራሳችሁ ናችሁ እንዴ፣ እውነቴን ነው የምላችሁ። ስለዚህ ለህይወታችሁ አደጋ የሆነ ነገር ላይ ራሳችሁን ጠብቁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ውዶቼ ማሮቼ ኑሩልኝ። ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።